የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ጃፓንና ደቡብ ኮሪያ 60ኛ ዓመት የግንኙነት ዓመታቸውን አክብረዋል። የሲዮን ሀገራቱ ያሉበት ውጥረት ሳይዘነጋ ነው ይላል ኮሪያ ዴይሊ ያወጣው ዘገባ። 60ኛ ዓመት የግንኙነት ምዕራፋቸውን ያከበሩት ሁለቱ የእስያ ሀያላን ሀገራት ጎረቤታማቾች ቢሆኑም በዛው ልክ ግን በመካከላቸው ደግሞ ብዙ ልዩነቶች፣ አለመግባባቶች አሉ። ይህ ደግሞ በተለይ ቀደም ካለ ታሪክ ጋር የተቆራኘ ነው። በ20ኛው ክፍለ ዘመን መጀመሪያ ጃፓን በነበራት ቅኝ ግዛት ሂደት ውስጥ የነበረና ታሪክ ሆኖ ዛሬም ድረስ አንዳንድ ፍንጮችን እያስከተለ የመጣ ጉዳይ ነው ይላሉ። ሆኖም ግን ደግሞ ሀገራቱ በተለይ ከሰሜን ኮሪያ የሚቃጡ ሙከራዎችንም ለመመከትና በሌሎች ጉዳዮችም ምክንያት ደግሞ የተሻለ እየተጣመሩ ግንኙነታቸውን ደግሞ እያሻሻሉ መሄድ አለባቸው በሚል 60ኛ ዓመታቸውን ስለማክበራቸው ዘገባው አስነብቧል። ብሪታንያና የኔቶ አጋሮቿ በመጪዎቹ 10 ዓመታት ውስጥ የመከላከያ ወጪን በ5 በመቶ ከጠቅላላ የሀገር ውስጥ ምርት ውስጥ እንደሚያሳድጉ ባለስልጣናቱ አስታውቀዋል። የህብረቱ 32 አባል ሀገራት በዚህ ሳምንት በሄግ ውይይት ያደርጋሉ፣ ይገናኛሉ። ስብሰባው ማክሰኞና ሮብ ይካሄዳል ተብሎ የሚጠበቅ ነው። የወጪ ጭማሪውም እንደዚሁ ይጸድቃል ተብሎ ይጠበቃል። በዚህ ወቅት ላይ ይህ ጭማሪ ለኔቶ ከቀዝቃዛው ጦርነት ወዲህ ተደርጎ የማይታወቅ ወይም ከፍ ያለ ተብሎም እንደዚሁ እየተነሳ ይገኛል። የኔቶ ዋና ጸሐፊ ማርክ ሩት ደግሞ ወጪ ጭማሪው ጀርባ አንቀሳቃሽ ኃይል ተደርገውም እንደዚሁ የሚታዩ ስለመሆናቸው ያው ዘገባ ያመለክታል። በሌላ በኩል ሌሎች ጉዳዮችን ስንመለከት ደግሞ የርዕሰ ሊቃነ ጳጳሳት ሊዮ ትናንት መልእክት አስተላልፈው ነበረ። በዚህ ወቅትም ባስተላለፉት መልእክት እንዳሉት ዓለም አቀፉ ማህበረሰብ የማይጠገን ጥልቅ አዘቅት የሚከፍት ጦርነትን ለማስወገድ መጣር አለበት ብለዋል። ዲፕሎማሲ የግጭቱን ቦታ ደግሞ ሊወስድ ይገባል የሚል ሀሳባቸውን ነው ያመለከቱት። ርዕሰ ሊቃነ ጳጳሳት ሊዮ እያንዳንዱ የዓለም አቀፉ ማህበረሰብ አባል የሞራል ኃላፊነት አለበት፣ ጦርነትን ወደ ማይጠገን ገደል ከማስገባቱ በፊት የማስቆም ግዴታ አለበት ብለዋል። የትኛውም የትጥቅ ድል የእናቶችን ስቃይ፣ የህፃናትን ፍራቻ፣ የተሰረቀውን የወደፊት ህይወታቸውን እንደዚሁ ማካካስ የሚችል አይደለም። ዲፕሎማሲ መሳሪያዎቹን ሊያስቆም ዝም ሊያስብል ይገባል የሚል ሀሳብም እንደዚሁ አንስተዋል። በተለይ ደግሞ በጋዛ ያለውንም ወቅታዊ ሁኔታ አንስተው ሊቆም ሊስተካከል ይገባል የሚል መልእክት ማስተላለፋቸውን እንደዚሁ ተመልክተናል። ሌላኛው ጉዳያችን ደግሞ የሩሲያ ዩክሬን ጦርነትን ይመለከታል። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጥቃት አድርሳለች እየተባለ ነው። ቢያንስ 4 ሰዎች ህይወታቸውን አጥተዋል በድሮን በደረሰ ጥቃት ተብሏል። ኢጆር ክላይመንኮ በማህበራዊ ሚዲያ ላይ በለጠፉት ጽሁፍ የመኖሪያ አካባቢዎች፣ ሆስፒታሎችና የስፖርት መሰረተ ልማቶች ተጎድተዋል የሚል መልእክት ነው ያስተላለፉት። በከፋ ጉዳት በደረሰበት የሼፍቼንጊቭስኪ አውራጃ ውስጥ የአንድ የመኖሪያ ከፍተኛ ህንጻ ሙሉ ክፍል ወድሟል የሚለው መረጃ እንደዚሁ ከዚሁ ጋር ተይዞ እየተነሳ ነው የሚገኘው። በተለይ ደግሞ የሩሲያ ጦር ከዚህ ጉዳይ ጋር በተያያዘ የሰጠው አስተያየት የለም የሚለውንም ቢቢሲ አያይዞ እንደዚሁ አስነብቧል። በትንታኔ ልንመለከት ወደ መረጥነው ጉዳይ ሳሻግራችሁ ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ከፈጸመችው የአየር ጥቃት በኋላ በቴህራን ያለውን መንግስት ስለማስወገድ ፍንጭ ሰጥተዋል። ኢራን ደግሞ በውጭ ጉዳይ ሚኒስትሯ በኩል ለዓለም አቀፉ ማህበረሰብና ተቋማት ጥሪ አቅርባለች። የእስራኤልና ኢራንን ግጭት የተቀላቀለችው የአሜሪካን ፍላጎት ኒውክሌር ማስወገድ ወይስ መንግስት መለወጥ? አዲስ ጸጋዬ በስፋት ተመልክቶታል። አሜሪካ በኢራን የኒውክሌር ጣቢያዎች ላይ ከፈጸመችው የአየር ጥቃት በኋላ በቴል አቪቭ ጎዳናዎች የዶናልድ ትራምፕ ግዙፍ የማስታወቂያ ሰሌዳ ወይም የቢልቦርድ ምስሎች ታይተዋል። እስራኤላውያኑ በቢልቦርዶቻቸው ትራምፕን እናመሰግኖታለን ብለዋል። ከጥቃቱ በኋላ የታዩ የሳተላይት ምስሎች በተለይም የፎርዶ የኒውክሌር ማብለያ ጣቢያ ከፍተኛ ጉዳት እንደደረሰበት ነው። ከጥቃቱ በኋላ ኢራንም ለዓለም አቀፉ ማህበረሰብ ጥሪ አቅርባለች። በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል The Islamic Republic of Iran reminds the United Nations, the Security Council የኢራን ኢስላማዊ ሪፐብሊክ ለተባበሩት መንግስታት የጸጥታው ምክር ቤትና ለዋና ጸሐፊው እንዲሁም ለሌሎች ዓለም አቀፍ ተቋማት በአስቸኳይ ኃላፊነታቸውን እንዲወጡና እርምጃ እንዲወስዱ ጥሪ ያቀርባል። ይህ አይነቱ ተግባር በዝምታ የሚታለፍ ከሆነ ኢፍትሐዊነትን በማስፋት በመላው ዓለም ቀውስ የሚፈጥር ይሆናል። Aggression will plunge the world into an unprecedented level of danger and chaos. ታዲያም ከዚህ የአሜሪካ ጥቃት በኋላ ግጭቱ አቅጣጫውንም መዳረሻውንም የቀየረ መስሏል።
የሚድል ኢስት ካውንስል የዓለም አቀፍ ጉዳዮች ተንታኙ ሐምድ አዚዝ የውጭ ጉዳይ ሚኒስትሩ መግለጫና አሁን በኢራን እየታየው ያለው ሁኔታ ከስሩ የመናጋት ሁኔታ አለው ይላል። ኢራን ይህ አይነቱን ጦርነት አትፈልገውም ሲልም ያክላል። ቴሄራን የቆመረችው የነገር ሂሳብም ትክክለኛ አይመስለኝም፣ ውጤቱም ትክክል አይሆንም ባይ ነው። የአሜሪካ ጥቃት በዚህ ጊዜ ሆናል ተብሎ ባይገመትም ረጅም ጊዜ ታቀደበት ስለመሆኑ ግን ምልክቶች አሉ። ከምልክቶቹ መካከል ደግሞ በኢራን ላይ የተፈጸመው ጥቃት የሀገሪቱን የኒውክሌር መሰረተ ልማቶች ከማውደምና የኒውክሌር ጦር መሳሪያ ባለቤትነቷን በአጭሩ ከመቅጨት የተሻገረ እንደሆነ መነገሩ ነው። ይህንን ያሉት ደግሞ የሀገሪቱ ፕሬዝዳንት ናቸው። ዶናልድ ትራምፕ በትዊተር ገጻቸው ላይ አሁን ያለው የኢራን መንግስት ኢራንን ወደ ታላቅነቷ የሚመልስ አይደለም፣ ሀገሪቱን ወደ ታላቅነት የሚመልስ መንግስት ያስፈልጋታል ሲሉ ሜክ አሜሪካ ግሬት አጌንን ሜክ ኢራን ግሬት አጌን በሚል ስላቅ ቢገልጹትም ፍላጎታቸው ግን የታየበት ነው ተብሏል። ይህ የኢራንን መንግስት ከመንበር መንቀል ሐሳብ ያገነገነ የመሆኑ ማሳያ ደግሞ የቀድሞ የአሜሪካ የደህንነት ኃላፊ ጆን ቦልተን ትላንት የሰጡት ሐሳብ ነው። I think President Trump made the right decision for America. እንደማስበው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ፕሮግራም ለማጥቃት መወሰናቸው ለአሜሪካ በእጅጉ አስፈላጊና ትክክለኛ ውሳኔ ነው። አሁን የኢራንን መንግስት መለወጥ የዚህ ውሳኔ አካል ይሆናል። ይህም በመካከለኛው ምስራቅ ትልቁና ትክክለኛው ለውጥ ነው። ከዚህ ቀደም ብዙዎች ይህንን ለማድረግ ቢፈልጉም አሁን ግን ከመቼውም ጊዜ በተለየ የተመቸ ሁኔታ አለ። ቦልተን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት የዓለም ስጋት ነው ሲሉ ቢቆዩም ይህ ጊዜ የተመረጠው ከኦክቶበር 7ቱ ጥቃት በኋላ ነው ባይ ናቸው። የኦክቶበሩ የሐማስ ጥቃት ከፊት ሐማስ ይኑር እንጂ በቀጥታ ኢራን ጦርነቱን ከኋላ ሆና እሳት የለኮሰችበት ጊዜ ነው ሲሉ የነገሩን መነሻ ወደ ኋላ ወስደውታል። ለዶቼ ቬለ የሚጽፈው ቫቭሮቭ ቮንሄ አሜሪካ ከዚህ ቀደም የኢራንን መንግስት ለማስወገድ ውስጣዊ አማራጮችን ስትጠቀም እንደነበር ያስታውሳል። አሁንም ቢሆን ከኢራን ውጭ ያሉ ተቃዋሚ ፖለቲካ ኃይሎችን ወደ ኢራን መንግስትነት መግፋት የአሜሪካ ፍላጎት ነው። ይሁን እንጂ ተበታትነው የሚገኙ የኢራን መንግስት ተቃዋሚዎችን በመሰብሰብ ከውጭ በአሜሪካ ጥቃት ከውስጥ ደግሞ በህዝባዊ ተቃውሞ መንግስትን ለማንሳት የሚደረገው ጥረት ቀላል እንደማይሆን ያነሳል። በአሜሪካ ለዓመታት ተቀማጭነታቸውን ያደረጉት በኢራኑ 1979 እስላማዊ አብዮት ከመንበራቸው የተነሱት የንጉስ ባህ መሐመድ ቤተሰቦች በተለይም ልዑል ራዛ ፓልቪን ወደ ቴህራን በማስገባት ጊዜያዊ መንግስት የማዋቀር ፍላጎትም እንዳለ ነው ብዙዎች የሚናገሩት። የሚድል ኢስት ኢንስቲትዩት ቲንክ ታንክ ቡድን መሪ ሻክሪል ብሮድስት እንደሚያነሳው በኢራን የፖለቲካ ስርዓት ውስጥ ለውጥ ሊመጣ ይችላል። አሁን ያለው የፖለቲካና የጦርነት ውጥረት መንግስትንም ያዳክማል ሐሳቡ ነው። ከዚህ በተቃራኒው ግን ኢራናውያን በችግሮቻቸው ጊዜ የመሰባሰብ ባህሉ አላቸውና ከውጭ የመጣውን ኃይል ተሰባስበው በአንድነት ለመፋለም የሚቆርጡበት የጀግንነት ስሜት መፍጠሪያ ወቅት ሊሆን እንደሚችልም ብዙዎች እያነሱ ነው። ያም ተባለ ይህ ግን አሜሪካ የተቀላቀለችው የሁለቱ ሀገራት ግጭት ሌሎች ሀገራትን ከጀርባም ከፊትም እንዳያሰልፍ ግጭቱ ከታሰበው በላይ እንዳይሰፋ ተሰግቷል። አሁንም ግን የድርድር ዕድሎች እንዳልተዘጉ ብዙዎች ያምናሉ።